የአሁኑ ዘመን በጣም ይገርመኛል። ለምን እንደሆነ ታውቃላችሁ? ሰሞን ቤት ውስጥ ዶርም ውስጥ ኦር ሰሞን ላይብራሪ ውስጥ ቁጭ ብሎ በስልኩ ብቻ በመጠቀም ኢንፌር ሃወር 1000 በላይ ሜክ ያደርጋል። ይሄኛውን ፓተርን ሳየው አክቹዋሊ አም ዋን ኦፍ ዘም። ምክንያቱም እኔው ራሴ በጣም በፊት አንኢማጂናብል በሆነ ወይ ሰርቪስ በመስጠት የራሴን ብር ሜክ አደርጋለሁ። ግን በዚህ ቪዲዮ ለእናንተ መንገር የምፈልገው ነገር ቢኖር ተማሪ ከሆናችሁ ብዙ ሰዎች ለእናንተ ብዙ ነገር ብለዋል። ይሄኛውን ቢዝነስ ጀምሩ፣ ያኛውን ቢዝነስ ጀምሩ፣ ያኛውን ስራ ዴሊቨር አድርጉ፣ ይሄኛውን ስራ ዴሊቨር አድርጉ ብዙ ሲባል ሰምታችኋል። ግን እኔም እንደናንተው አንዱ ስለሆንኩኝ በጣም the easiest way ስኬል ማድረግ የሚችል ግን the safest way መስራት የሚችሉትን 5 ፕሮፊታብል ቢዝነስ ሰጣችኋለሁ። እዚህ ቪዲዮ መጨረሻ ላይ አንድ አዲሽናል ቦነስ ፕሮፊታብል ሳይድ ሃስል አለኝ። ይሄን ቪዲዮ እንዳያችሁት ጋይስ ተግባር ወይም አክሽን እንድትወስዱ ፈልጋለሁ። የምሰጣችሁ ሳይድ ሃስል ይሄን ቪዲዮ በክረምት ያያችሁት ከሆነ ቀጥታ ሄዳችሁ አክሽን በመውሰድ የመጀመሪያ 1000 ብራችሁን ሜክ እንድታረጉ ይረዳችኋል። የመጀመሪያው ሳይድ ሃስል ቴሌግራም ሚድልማን ነው። እያንዳንዱ ሰው ወደ ሶሻል ሚዲያ የመጣ ነው። ኦንላይን ፕሬዘንስ ቢልድ ያደረጉ ነው። እንደዛም ሆኖ ኦንላይን ፕሬዘንሳቸውን ቢልድ ያደረጉ ያልሆኑ በጣም ብዙ ቢዝነሶች በከተማ ውስጥ ሞልተዋል። ቴሌግራም ሚድልማን ሁኜ ምንድነው የምሰራው ካላችሁ ይሄ አንድ ሶሻል ሚዲያ ማርኬቲንግ ጀስት ትንሿ ፌዝ ነች፣ ትንሿ አንግል ነች። እናንተ የምታደርጉት አንድ ቢዝነስ ጋር ትሄዱና የእናንተን ቢዝነስ ቴሌግራም ላይ ኮሚኒቲያችሁን ቢልድ ላድርግ። ከዛ በኋላ ምን ታደርጋላችሁ? ቴሌግራም አካውንት ከፍታላችሁ፣ ፎቶ መውሰድ የሚገራረም ፎቶ። ከዛ በኋላ ምን ታደርጋላችሁ? ትፖስታላችሁ። ደን ከዛ በኋላ እነሱ ቲክቶክ አካውንት፣ የተለያየ ሶሻል ሚዲያ አካውንት ካለ እዛ ቴሌግራም ላይ ብቻ የነሱን አፕዴት መጨመር፣ የነሱን ተጨማሪ ጀስት ኮሚኒቲ ትረስትን እዛ ላይ ቢልድ ማድረግ ነው። this is one of the best way እናንተ ቢዝነስ ለመስራት በጣም ኢዚየስት ወይ ነው። ጀስት ፎቶ መውሰድ እዛ ላይ መፎሰት ኢትስ ኢዚ አይደለም። አክቹአሊ እንዲህ ስላችሁ ከዚህ በኋላም ለምሰጣችሁ ሳይድ ሃስል ኢትስ ኖት ኢዚ ዩ ሲ። እኔ the first thing መጀመሪያ ታይም 2ኛ ዓመት ግቢ ሆኜ ክሊንተን ከተማ ላይ ሃንድ ሳረግ አት the first ከሄድኩትን ሰው ያሳምናለሁ ብዬ ነበር ኤክስፔክት ያደረኩኝ። ግን ከ10 20 30 በላይ ክሊንት ማውራት አለባችሁ። ኦፍ ኮርስ ማውራት አለባችሁ። ስለዚህ ክሊንት ፈልጉ፣ ኦንላይን ፕሬዘንሳቸውን ቢልድ አድርጉ። ስፔሻሊ በዚህ ሰዓት አንግሉ ቴሌግራም ሚድልማን መሆን ነው። እዚህ ነገር ላይ በጣም ስኬል ማድረግ የሚችሉት ልጆች ልንገራችሁ። ስፔሻሊ እኔት ኮፒራይተር ነኝ ብላችሁ ለአንድ ዩቲዩበር ስክሪፕት ለመጻፍ እነሱን ከምታጃጅሉ ከዛ ይልቅ መስራት ያለባችሁ the easiest way is ቴሌግራም ላይ ለኮሚኒቲ የሚያስፈልግ ለከስተመር የሚያስፈልግ ታርጌትድ የሆነ ጽሁፍ፣ ታርጌትድ የሆነ ሜሴጅ፣ ታርጌትድ የሆነ ነገር አቀርባለሁ በሉ። ቴሌግራም ሚድልማን is the best business or side hustle in 2026። ሁለተኛው ቢዝነስ ሾርት ፎርም ቪዲዮ ኤዲተር ዩ ሲ። ይሄኛው አክቹአሊ እኔም አሁን የሰራሁበት ያለውት ነገር ነው። ምንድነው ድርጅቶች ስፔሻሊ አሁን በጣም ኦንላይን ላይ መታየት ይፈልጋሉ። ኢቨን ቡቲክ ቤቶች ብቻ አይደለም፣ ትላልቅ ባንኮች፣ ትላልቅ ሪል ስቴቶች፣ ትላልቅ የሚባሉ ቢዝነስ ኢንዱስትሪ ላይ ያሉ ሰዎች ሁሉም ምንድነው የሚፈልጉ? ሶሻል ሚዲያ ላይ መውጣት። ሶሻል ሚዲያ ላይ እንዴት እንውጣ ከተባለ እኔ አሁን ስሰራ ሶሻል ሚዲያ ወር የዲጂታል ማርኬቲንግ ስትራቴጂስት ሁኜ ነው የምሰራው። ቀጥታ እነሱን መመክረው ነገር ቢኖር ዩቲዩብ ላይ ገፍታችሁ ፕሮፌሽናል ቪዲዮ ስሩ አልላቸው። ምክንያቱም አሁን አቴንሽን ኢኮኖሚ ያለው ወዴት ነው? ሾርት ፎርም ቪዲዮ ነው። ሾርት ፎርም ቪዲዮ ብቻ ፖስት አድርጉ፣ አፕሎድ አድርጉ ብዬ ነው ለቢዝነሶች ሪኮመንድ ማድረገው እንደ ዲጂታል ማርኬቲንግ ስትራቴጂስት። ይሄን በማድረግበት ሰዓት ምን አደርጋለሁ? በጣም ብዙ ከስተመር ጋር መድረስ የሚችሉ ሾርት ፎርም ቪዲዮዎችን ክሬት እናደርጋለን። that's it። ስለዚህ እነሱን ተዋቸው። ጀስት በሰፈራችሁ ኦር የምታውቁትን ሰርቪስ መስጠት ጀምሮ ሾርት ፎርም ቪዲዮ ኤዲት አረጋለሁ፣ ሾርት ፎርም ቪዲዮ ሰራለሁ፣ ሾርት ፎርም ቪዲዮ ላይ ሆስት አረጋለሁ፣ ሾርት ፎርም ቪዲዮ ላይ ጀስት የሆነ ካፕሽን ኦር ሰም ስክሪፕት ጽፋለሁ፣ ሾርት ፎርም ቪዲዮ ላይ እንዲያረጋለሁ፣ ሾርት ፎርም ቪዲዮ ላይ ኤክስ አረጋለሁ። ደን። ስለዚህ ሁለተኛው ሳይድ ሃስል
ሾርት ፎርም ብላችሁ ራሳችሁን ፕሬዘንት አድርጉ። ይሄን ጀነራሊስቲክ ማለት ይችል ነበር፣ ግን ለእናንተ ምላችሁ ነገር ቢኖር እንደ ስትራቴጂስት ዩ ጋይስ ሃቭ ቱ ጎ ኢኮኖሚው ሰው አቴንሽኑ ወዴት የሄደ ነው የሚለው ላይ ታርጌት ማድረግ አለባችሁ። ለዛ ሁለተኛው ሳይድ ሀስል ሾርት ፎርም ኮንቴንት ላይ ፎከስ አድርጉ። ሶስተኛው ሳይድ ሀስል ኢዝ ሶሻል ሚዲያ ማኔጅ ማድረግ። እዚህ ጋር ለእናንተ ጀነራሊስቲክ ነገር አልሰጣችሁም፣ ቢኮዝ እኔም ስሰማ የነበረው ጀነራሊስቲክ የሆነ እርሳም ብዙ ጊዜ የሰማሁት የውጭ ሀገር ሶሻል ሚዲያ ላይ በቃ የውጭ ሀገር ስፔሻሊ ሞስት ኦፍ ዘ ታይም ውጭ ሀገር የሚያወሩትን ነገር ነው እየሰማሁ ያደኩኝ አክቹዋሊ ማለት እችላለሁ። ግን ለእናንተ ምላችሁ ነገር ቢኖር ሎካል ሶሻል ሚዲያ ማኔጅመንት ሰርቪስ መስጠት ጀምሩ። ምን ማለት ነው ካላችሁ ኢዚ የምታውቁት ዘመድ እንኳን ካለ የእነሱን ምግብ ቤት የእናንተን ሶሻል ሚዲያ ማኔጅ ላርግ ብላችሁ ውሰዱ። ዩሲ እዚህ ጋር እኔ በጣም ለእኔ በጣም ሃርሽ የሆነኝ መጀመሪያ ይህን ሶሻል ሚዲያ ማኔጅመንት ሰርቪስ ለመስጠት ሳስብ የከበረኝ ምን እንደሆነ ታውቃላችሁ? በማላውቀው ሀገር ሂጄ ከሰው ጋር መጋፈጥ። ምክንያቱም 2ኛ ዓመት ተማሪ ነበርኩኝ። ሂጄ የእናንተን ሶሻል ሚዲያ ስጡኝ ስል እንዴት ብሎ ያምኑኛል? አይ አም ኖት ፌመስ አይደለሁም፣ ብዙ ሰው አያውቀኝም፣ ብዙ ኔትወርክ የለኝም። ምክንያቱም ግቢ ተማሪ ነበርኩኝ፣ ቅዳሜና እሑድ ወጥቼ ነው የምፈልገው። ያ ሃርድ ነበር። ግን እናንተ ግቢ ተማሪም ልትሆኑ ትችላላችሁ። ግን አሁን ብዙ ሰዎች አንደርስታንድ ያደረገ ስለሆነ ምን ታደርጋላችሁ? የምታውቁት የጎረቤታችሁን ቢዝነስ ጀስት ፕሪ ሃንድል አድርጉ። ዩሲ ሃንድል ካደረጋችሁ በኋላ ማሻሻል አምጡ። በዛ የድርጅት ወይም በዛ ትንሽ የቢዝነስ ላይ ሶሻል ሚዲያ ላይ ያላትን ፕሬዘንስ ለውጥ እንዲመጣ አድርጉ። ከዛ ቀስ በቀስ ምንድነው የሚፈሰተው ምንድነው የሚደረግበት የሚለውን መልስ ለራሳችሁ ያገኛችሁ ስትመጡ ምን ሀፍን ያደርጋል? ሳሙዋን ሌላ ሰው ይፈልጋል። ዛትስ ኢት። ስለዚህ እዚህ ጋር ኢንተርናሽናል ሶሻል ሚዲያ ማናጀር ሆናለሁ ብላችሁ ከማሰባችሁ በፊት you guys have to think the local social media manager. ኢንተርናሽናል አታስቡ ጋይስ። ኦፍ ኮርስ ይሆናል፣ ብዙ ሰዎችን ልታገኙ ትችላላችሁ። ግን nowadays it's been hard የሆነ ነው። ራሳችሁን ኢንተርናሽናል ሶሻል ሚዲያ ማናጀር ነኝ ብላችሁ ባጠሩ just in simple way እየጀመራችሁ ስትመጡ ሴልስ ስትራቴጂውን አንደርስታንድ ስታደርጉ ፕሮስፔክታችሁን አንደርስታንድ ያደርጋችሁ ስትመጡ ያንን ፉል ሰርቪስ መስጠት ትችላላችሁ። ምን አላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ። አራተኛው AI ቪዲዮ ሜኪንግ ቢዝነስ። ዋን ቲንግ ሪያላይዝ ማድረግ የቻልኩት ነገር ቢኖር እኔ 10ኛ ክላስ ሆኜ ኮንቴንት ሜክ ማድረግ ስጀምር፣ እሱ ማለት አሁን እኔ 3ኛ ዓመት ተማሪ ነኝ። 10ኛ ክላስ ማለት 2023 አካባቢ ወደዛ አካባቢ ነው። ያኔ እኔ የምሰማው ጀስት ኦንላይን ብር ሜኪንግ የሚባለው ነገር በጣም ኢንቱዚያስቲክ ስለሆንኩኝ በጣም ኪሪዮስ ስለሆንኩኝ ምን አረጋለሁ how to make money ብዬ ሰርች ሳረግ ፖፕ አፕ የሚያደርገው ነገር ምንድነው ካላችሁ the easiest way is record video publish it done. of course ይሄኛውን ዩቲዩብ ቻናል ራሱ ሲጀምር I have no idea አሁን በማስበው ወይ ብር ሜክ አደርጋለሁ ብዬ እኔ ያሰብኩት እንዴት ነው ኮንቴንት ፐብሊሽ ማድረግ ነው። ግን አሁን ብዙ ነገር በጣም ተቀያይሯል። ምንድነው እሱም AI ኮንቴንት ጀነሬት ማድረግ። AI ኮንቴንት ጀነሬት ማድረግ ሲባል አንዳንዱ ኮኪፌ ይጠይቃል ምናምን ነው የምትሉ ልጆች አላችሁ። ጋይስ ስማርት ነው። እስኪ አንድ ወይ ላይ ፎከስ ያደረግን ብር ሜክ እናርግ ብለን ባናስብ ጥሩ ነው። ለምን መሰላችሁ? ምክንያቱም የተለያየ አካውንት መጠቀም እንችላለን የጎግል አንዱ ላይ በአንዱ ሳይኒን አድርገ ኤምቢ ካለ በሌላው ሳይኒን አድርገ መጠቀም ነው። እሱ ራሱ ፕላትፎርም ኤምቢ ካለ ፕሪ ጀስት 10 ኮንቴንት ሜክ ማድረግ የሚችልበትን ወይ መፈለግ ነው። ከዛ ምን ማድረግ ነው 10 ኮንቴንት ሜክ ማድረግ ነው ፍሪዋን፣ ከዛ መውጣት ነው። ግን AI ኮንቴንት ሜክ አድርጉ ስላችሁ you guys have to understand the strategy behind the content making. ኮንቴንት እንዴት ነው ሜክ የሚደረገው? ቫይራል ሊወጣ የሚችል ሪል ካረንት ኮንቴንት ምንድነው? ለዛ ደግሞ ጄሚኒ AI ሳይሆን መጠቀም ያለባችሁ ቀጥታ ሌላ ግሮክን መጠቀም ትችላላችሁ። በዛ ግሮክ ብቻ በመጠቀም ብዙ ነገር መስራት ትችላላችሁ። እንደዛ አይነት ነገር ኮንቴንት በምትሰሩበት ሰዓት you guys can make money, simple money without showing your face። እንደዛ አይነት መስራት ትችላላችሁ። አምስተኛው ቢዝነስ is a simple
እና አክሽናብል ካረጋችሁት አሁኑኑ የራሳችሁን የመጀመሪያውን 500 ብር፣ 1000 ብር፣ 3000 ብር ሜክ ማድረግ የምችሉበት ሳይድ ሃስል ነው። እሱ ምንድነው? ጉግል ማፕ ሬጅስትሬሽን ኢስ አክቹዋሊ ማይ ሳይድ ሃስል 1.0 ነው። ሙሉ ብሉፕሪንትን አዘጋጅቻለሁ። ከታች ኮሜንት ሴክሽኑ ላይ ኦር ዲስክሪፕሽኑ ላይ እሱን ሊንኩን አስቀምጫለሁ። ገብታችሁ እንድታዩበት ፈልጋለሁ። ሶ ጉግል ማፕ ሬጅስትሬሽን ስትል ምን ያልከን ነው ልትሉ ትችላላችሁ። አክቹዋሊ ይሄ ጉግል ማፕ ሬጅስትሬሽን ብዙ ጊዜ የሚካሄደው ቢግ ሲቲ ላይ ነው። ቢግ ሲቲ ምን የት ነው ካላችሁ አክቹዋሊ አዲስ አበባ እና ባህር ዳር ኦር ሳምሲንግ ከሱ ወጣ ያለ ሐዋሳ ኦር ሳምሲንግ እንደዛ አይነት ሎኬሽን ላይ ሊሆን ይችላሉ። ስፔሻሊ ክፍለ ሀገር ይሄ እንዲህ አይነት ሰርቪስ ምንም የተሰራበት አይደለም። እንዴት አልክ ካላችሁ ምክንያቱም እኔ ኤጀንሲ አውነር ነኝ። ሶ ሰውን የሚፈልገው ቤቱ ሂጄ ከመፈለግ ፈንታ ጉግል ማፕ ላይ መፈለግ ኢዚየስት ወይ። ግን ጉግል ማፕ ላይ ፈልግስ ብዙ ጊዜ ክላይንት አግኝቼ አላውቅም። ይሄ ማለት ምን ማለት ነው? ይሄ ጀስት ኢትስ ዋን ታይፕ ኦፍ እንትን ጋፍ ነው፣ ማርኬት ጋፍ ነው። ኢዚ ወይ you have to sign one business on Google Map then get paid from that። ስለዚህ አንድ ሆቴል ሳይን አፕ ካረጋችሁት 500 ኦር 1000 ኦር 2000 3000 ብር ልታስከፍሉ ትችላላችሁ። እንዴት ነው የምንሰራው ይሄኛው ቢዝነስ ካላችሁ ጋይስ ኮሜንት ሴክሽኑን ቼክ አድርጉ፣ ካልሆነ ዲስክሪፕሽኑን ቼክ አድርጉ። ሊንኩ አለ። አሁኑኑ ሳይድ ሃስሉን ጆይን አድርጉ። ከዛ የራሳችሁን ብር ሜክ ማድረግ ጀምሩ። ሶ የራሳችሁን ስፔሻሊ እዚህ ጋር ጀነራል አድቫይስ ልሰጣችሁ ፈልጋለሁ። ይሄኛው ሳይድ ሃስል የራሴ ሳይድ ሃስል ስለሆነ ብሉፕሪንትም ኦልሬዲ ስላዘጋጀሁት እናንተ ገፍታችሁ እንድታዩ ፈልጋለሁ። ብዙ ማውራት አልፈልግም። ኢቭን ብሉፕሪንትን ጆይን አላረግም ካላችሁት እንኳን ገፍታችሁ ቼክ አድርጉ። ላንዲንግ ፔጅ አዘጋጅቻለሁ፣ እሱን ቼክ እንድታደርጉ ፈልጋለሁ። ግን ብር ሜክ ማድረግ ሲባል ጋይስ ኦንላይን ላይ at the first time when I started ይሄኛውን ጆርኒ ስጀምር most of the time እኔ የሰማሁት ነገር ምን እንደሆነ ታውቃላችሁ? just buy Lambo or something የሆነ something flashy ነገርን ሃንድል ማድረግ ነው። ግን ናው ለእናንተ የሚያስፈልጋችሁ ጀስት ዳቦ መግዛት ነው። በቃ ዳቦ መግዛት፣ ሻይ መጠጣት፣ ቡና መጠጣት ጀስት እነሱን ካገኛችሁ በቂ ነው። የቀረው ሁሉ ተጨማሪ ነው። አሁን what makes you happy by making money ካላችሁ buying something big አይደለም። just feed myself እና የተሻለ ካሜራ፣ የተሻለ ዳታ፣ አሪፍ ፈጣን የሆነ ዳታ መግዛት ነው። that's it እንጂ don't think the big dream። ጀስት እነዚህን ነገር መስራት ከቻላችሁና እንዴት ሴል ማድረግ እንደምችሉ አንደርስታንድ ካራጋችሁት you guys can build your agency or something ቢግ ነገር ቢልድ እንኳን ማድረግ የምትፈልጉ ከሆነ እስኪ እችን የጉግል ማፕ ሬጅስትሬሽንን እስኪ ሰክሰስፉሊ ክላይንታችሁን አስማሙና ስሩ። ከዛ ያ ነገር ከሰራ ሌላ የሴልስ ስትራቴጂን በዛ ተማራላችሁ። ሌላ ሴልስ ራሱ ሌላ ሶሻል ሚዲያ ቅድም የነገርኳችሁትን የሳይድ ሃስል ሁሉ አፕላይ ማድረግ ትጀምራላችሁ። ቢኮዝ አንዱ ክላይንታችሁ እኔ አሁን የመጀመሪያው ክላይንቴ የማርኬቲንግ ኤጀንሲ የመጀመሪያው ክላይንቴ ጉግል ማፕ ሬጂስተር ያደረኩት ሰውዬ ነው። እንዴት ነው ካላችሁ ሲምፕል ጉግል ማፕ ሬጂስተር ሳደርግ ሶሻል ሚዲያ ላይ እንዴት ናችሁ መታየት ትፈልጋላችሁ ወይስ አዲሽናል ሰርቪስ የምትፈልጉት በዲጂታል ወይ ምንድነው የሚለውን ጠይቃችኋለሁ። እሺ ፍላጎታቸውን ሰማለሁ። እሺ ካሉ ተጨማሪ ሰርቪስ ኤክስቴንድ ማድረግ ነው። ሶ በዚህ ጉግል ማፕ ሬጂስትሬሽን ብሉፕሪንት ባስቀመጥኩት ሊንክ እናንተ ስትገቡት የምታዩት ኦንሊ ሄዳችሁ ሳይን ማድረግ ይሄ ቬሪፊኬሽን ፕሮሰሱን ኦር ሰምቲንግ ዋን ስቴፕ ላይ እንዲህ ብላችሁ አይደለም። ዋይ ኤቭሪ ቢዝነስማን ለምንድን ነው ጉግል ማፕ ሬጂስትሬሽን የሚፈልገው? እንዴት ቬሪፋይ ማድረግ ይቻላል? ፕሮሰሱን ስቴፕ ባይ ስቴፕ። ሶ እነዚህ ነገር ካወቃችሁት በኋላ the hardest thing ከዚህ በፊትም ከነገርኳችሁ ሳይድ ሃስል አንፃር hardest thing አለውስ ምን እንደሆነ ታውቃላችሁ? ያላችሁትን ስኪል ሴል የማድረግ ችሎታ ነው። ሶሻል ሚዲያ ማኔጅ ማድረግ ትችላላችሁ። እሺ ስኪሉ አላችሁ፣ ግን ያንን የሶሻል ሚዲያ ማኔጅ ማድረጋችሁን ችሎታ ሴል ማድረግ ካልቻላችሁ you guys are failure። ስኪሉን አወቃችሁት ኦር ፕሮፌሽናል ሰው መጥቶ እናንተን አስተምራችሁት who cares? you have to sell your skill። እናም እዛ ጉግል ማፕ ሬጂስትሬሽን ውስጥ ያስቀመጥኩት
እንዴት ሴል ማድረግ ይቻላል፣ ኢቭን እንዴት ክላይንታችሁን ሪቴን ማድረግ ትችላላችሁ። ቢኮዝ ሳይን ስታደርጉ በራሳችሁ ኢሜል ስለሆነ የማፉ የጎግል ማፉ አውነር እናንተ ስለምትሆኑ ማኔጅ ስታደርጉ ወራዊ ክፍያም ልትቀበሉ ትችላላችሁ። አዲስ ፕሮዳክት ሲያመጣ እዛ ላይ አድ ያደረጋችሁት ላይክ የመጀመሪያው ሳይድ ሃስል አይነት አድ በማድረግ ፕሮፋይል አፕዴት በማድረግ ብር ሜክ ማድረግ ትችላላችሁ። ስለዚህ ከዛም ባለፈ ደግሞ ፊቺንግ ፕሮስፔክታችሁን ብዙ ነገር ከትቼበታለሁ። ሊንኩ ከታች አለ፣ እሱን ገብታችሁ ቼክ እንድታደርጉ ፈልጋለሁ። the last one is shadow operating business. this one is a bonus you see። በዚህ ዘመን ላይ ብር ሜክ ማድረግ ፈልጋለሁ ስትሉ ማወቅ ያለባችሁ ነገር ምን እንደሆነ ታውቃላችሁ? ቲክቶክ ላይ ሞንኪ ዳንስ መደነስ አይጠበቅባችሁም።